በመንፈሳዊ ህይወታችንና አገልግሎታችን የመብሰላችንና የማደጋችን መለኪያዎች እግዚአብሔር ሁሉን ነገር ይለካል፣ ይመዝናል፣ ዋጋ ይሰጣል። እግዚአብሔር የምህረት አምላክ ነው፣ የቸርነት አምላክ ነው፣ የፍቅር አምላክ ነው። ግን እግዚአብሔር ደግሞ የሚለካ የሚመዝን የፍርድ አምላክ ነው። ህይወታችንን ይለካል፣ ህይወታችንን ይመዝናል፣ አገልግሎታችንን ይመዝናል፣ ብስለታችንንም ይመዝናል። እግዚአብሔር ሁሉን የሚመዝን ሁሉን የሚያይ አምላክ ነው እና ዝም ብሎ ያለ አምላክ እንደሆነ ማሰብ የለብንም። ሁሉን ነገር ዝም ብሎ የሚያይ አምላክ እንደሆነ ማሰብ የለብንም። አዎ እግዚአብሔር የፍቅር አምላክ ነው፣ የምህረት አምላክ ነው፣ የቸርነት አምላክ ነው። እግዚአብሔር ግን ዋጋን የሚመዝን ህይወትን የሚመዝን ብስለትን የሚመዝን አገልግሎትን የሚመዝን አምላክ ነው። ሁላችንም የምናውቀው ታሪክ አለ በመጽሐፍ ቅዱሳችን ውስጥ። ብልጣሶር የሚባል ሰው ከኢየሩሳሌም ከእግዚአብሔር ቤተ መቅደስ የመጡትን ዕቃዎች በሙሉ በባቢሎን አባቱ ያስመጣቸውን አምጥቶ በነበረው የእርሱ በዓል ቀን እንዲጠጣበት እና ሰዎች እንዲደሰቱበት የወርቅ ዋንጫዎች ነበሩ፣ የወርቅ ብርጭቆች፣ ሰሃኖች ነበሩ። እነዛን አውጥቶ ማን ያየኛል? ማን ይነካኛል? እኔ ከሁሉ በላይ ነኝ ብሎ የሚያስብ ሰው ስለነበር ያንን ፈቅዶ አደረገው። ግን ታሪኩን እንደምታውቁት አንድ እጅ ወጣችና በግድግዳው ላይ ጻፈችበት እና ምንም አላደረገችም። ያቺ እጅ በግድግዳው ላይ ስትጽፍ ጅማቱና አጥንቱ ተናወጠ። እጁ በዛ ቤት በመገለጡ እጁ በዛ ቤት ላይ በመታየቱ የተጻፈው ጽሑፍ ግራ ቢገባው ጅማቶች ሁሉ ተንቀጠቀጡ እና እንደምታውቁት ማኔ ቴቄል ፋሬስ ብሎ ያ እጅ ጻፈ። ያ እጅ ጻፈ። ይህንን ደግሞ በከለዳውያን ጠቢባን እና አዋቂዎች መካከል የሚያውቀው ሰው ትርጉሙን የሚፈታ ሰው አልተገኘም። በምድር ላይ ያሉ ጠቢባን በሙሉ ቢፈለጉ አልተገኙም። የእግዚአብሔር መንፈስ ያለበት የእግዚአብሔር ሰው ዳንኤል በዚያ ምድር እንዳለ ሚስቱ ታውቅ ነበርና ዳንኤል እንዲጠራ አደረገችው እና ዳንኤል መጣ። ያንን ትርጉም ፈታለት ለንጉሱ። ማኔ ማለት አለው እግዚአብሔር መንግስትህን ቆጠረው ፈጸመው። እና እግዚአብሔር ስራን የሚቆጥር አምላክ ነው እና የሚመዝንም አምላክ ነው። ከዛ ታይሙ ሲደርስ በቃ ይላል። ለአሕዛብ ብቻ ሳይሆን በቤተ ክርስቲያንም ላለነው ሰዎች እና ምን ልላችሁ ነው? እግዚአብሔር ስራን ይመዝናል፣ ፍሬን ይመዝናል፣ አገልግሎትን ይመዝናል። መለኪያም አለው። ይለካል ስራዎቻችንን፣ አገልግሎታችንን፣ ህይወታችንን፣ ብስለታችን በእድሜያችን ብዛት ላይሆን ይችላል፣ ወይም ደግሞ ባለን የአገልግሎት ስም ላይሆን ይችላል። ብስለታችን እግዚአብሔር በህይወታችን ውስጥ የብስለታችን መለኪያ ፍሬዎች አሉ የሚታዩ፣ እግዚአብሔርም የሚያያቸው ሰውም ደግሞ ሊያያቸው የሚችል መለኪያዎች አሉት እና ቴቄል አለው። ቴቄል የሚል ጽሑፍ አሳየው። ምንድነው ያ ቴቄል? ደግሞ በሚዛን ተመዘንክ ቀለህም ተገኘ። እና እግዚአብሔር ብስለታችንን ይመዝናል ማለት ነው። ምን ያህል ቫልዩ እንዳለን፣ ምን ያህል አቅም እንዳለን መንፈሳዊ ነገራችን ይመዘናል። እና ማኔ ቴቄል ፋሬስ እና ፋሬስ ሲለው መንግስት ተከፈለ
ለሜዶንና ለፋርስ ተሰጠ። አገልግሎቱን መዘነው፣ ህይወቱን መዘነው፣ ግን የቀለለ ነበር። በውስጡ ፍሬ ያለው አልነበረም። በአዲስ ኪዳናችንም እግዚአብሔር በህይወታችን ውስጥ የሚያያቸው የብስለት መለኪያዎች አሉት። የብስለት መብሰላችንን፣ ማደጋችንን የሚያሳዩ። ማደጋችን እድሜያችን አያሳይም። ማደጋችንን ስማችን አያሳይም። ማደጋችንን አገልግሎታችን አያሳይም። ማደጋችን በህይወታችን ውስጥ የምናፈራቸው መንፈሳዊ ፍሬዎች ናቸው። ሁላችንም በእግሮቻችን እንቆም። ኤፌሶን ምዕራፍ 4 ከቁጥር 1 እስከ 7 ያለውን ክፍል አነባለሁ። እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። እንደሚገባ ትመላለሱ ዘንድ እለምናችኋለሁ። አዲሱ መደበኛው ትርጉም ምን ይላል? ለተጠራችሁበት ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። የማይገባ ኑሮ አለ፣ ሚዛን የማይደፋ የምንኖረው ኑሮ የሚገባ ኑሮ ሲሆን እግዚአብሔር ይከብርበታል። የማይገባ ኑሮ ግን ከኖር እግዚአብሔር አይከብርበትም። ስለዚህ ምን ይላል ጳውሎስ? እለምናችኋለሁ በትህትና ሁሉና 1 በየዋህነት 2 በትዕግስትም 3 በፍቅር 4 ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። የኤፌሶን መጽሐፍ 2 ትልልቅ ሐሳቦች የያዘ መጽሐፍ ነው። በጣም ጥልቅ የሆነ መጽሐፍ ነው። ብዙ ጊዜ ሐዋርያው ጳውሎስ የስተት ትምህርትን ለማረም ወይም ደግሞ በቤተ ክርስቲያን ውስጥ ያሉትን ችግሮች ለመገሰጽ ነው መልእክቶቹን የሚጽፈው። ነገር ግን የኤፌሶን መልእክት ለስተት ትምህርት መገሰጽ ወይም በቤተ ክርስቲያን ውስጥ ላለው ችግር ተግሳጽ የተጻፈ አይደለም። ነገር ግን የክርስቲያኑ ማህበረሰብ በክርስቶስ የተገኘውን ህይወት እና እርሱ ደግሞ በዚህ ህይወት መኖር ስላለበት መሰረታዊ ነገር የተናገረበት ክፍል ነው። የመጀመሪያው ክፍሉ ኤፌሶን ምዕራፍ 1 እስከ ምዕራፍ 3። እነዚህ 3ቱ ምዕራፎች አንድ ሐሳብ ነው የያዙት። ይሄ አንድ ሐሳብ ምን ነው? እግዚአብሔር በክርስቶስ ኢየሱስ እኔንና እናንተን ከጨለማው ዓለም ከሰይጣን ግዛት ከክፉ ዓለም እንዴት እንደዋጀን እንዴት እንዳዳነን በክርስቶስ ስለተደረገልን ሰማያዊ ክብርና ሰማያዊ ደስታ ይነግረናል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ምንድነው ይሄ በረከት? ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለን እንድንሆን በፍቅር በክርስቶስ መረጠን። በእኛ መልካም ስራ ሳይሆን በእኛ ጽድቅ ሳይሆን ዓለም ሳይፈጠር በፊት። ደህንነታችን እንደዚህ ፍጹም ነው። መዳናችን እንደዚህ ፍጹም ነው፣ ዓለም ሳይፈጠር በፊት። ይሄ ብቻ አይደለም። በእነዚህ 3 ምዕራፎች ጳውሎስ የሚነግረን የእግዚአብሔር ልጆች እንድንሆን አስቀድሞ ወሰነን። ምስኪኖች ነን፣ ደካሞች ነን፣ ብዙ ነገር በሕይወታችን አለ። ግን የእግዚአብሔር ልጆች እንድንሆን በክርስቶስ ተመረጥ። በውድ ልጁ እንዲያው በጸጋው ባለጠግነት በደሙ በተደረገ ቤዛነታችንን አገኘን። ዋው! እንዴት የታደልን
እንዴት የተባረክን እኮ ህዝቦች ነን። ግን ይሄ ተረድተን ይሄን ገብቶን የምንኖር በጣም ጥቂቶች ነን። ብዙ ጊዜ በማጉረምረም እና በማልቀስ ተስፋ በመቁረጥ ነው የምንኖረው። ግን ይሄን ክፍል ስናነበው በክርስቶስ የተደረገልን ጸጋውንም በጥበብ በአእምሮ አበዛልን፣ የፈቃዱን ምስጢር አስታወቀን፣ በተስፋው መንፈስ በመንፈስ ቅዱስ አተመን፣ ጸጋውን አበዛልን፣ በጥበብ ሁሉ ሞላን። ኤፌሶን ምዕራፍ 1 ምዕራፍ 2 ምዕራፍ 3 በክርስቶስ ምን እንደተደረገልን ማወቅ ከፈለግን እነዚህ 3 ምዕራፎች ደጋግመን እናንብባቸው። በበደላችንና በኃጢአታችን ሙታን ከነበርንበት ሕይወት በዚህ ዓለም በአየር ላይ ስልጣን ላለው አለቃ ፈቃድ ከምንኖርበት የጠላት ቀንበርና ሕይወት ነፃ አወጣን። ብዙ ሰው በዚህ የጨለማ ኃይል እንዴት እንደሚሰቃይ እኮ ብዙዎቻችን ስለማናውቅ ምንም አይገባንም። በቃ ክርስትና ለክርስትና የምንሰጠው ቫልዩ በጣም ጥቂት ነው። ወንድሜ አንተ ነፃ የወጣበት ዓለም የመጣበት የጨለማው ዓለም ነገስታትን ኃያላንን ሳይቀር ረግጦ የገዛ ህይወት ነው። ኢየሱስ ከዛ ህይወት አወጣ። ደስ ይበልህ፣ ክብር ስጠው ለዚህ አምላክ። እና ምዕራፍ 1 ምዕራፍ 2 ምዕራፍ 3 ይሄንን ነው የሚያወራው። ምዕራፍ 1 ምዕራፍ 2 ምዕራፍ 3 በክርስቶስ የተደረገልን። ይህን በጣም ማወቅ አለብን። አያችሁ፣ በክርስቶስ የተደረገልንን አውቀን መመላለስ ያስፈልጋል። ምዕራፍ 4 ምዕራፍ 5 ምዕራፍ 6 ደግሞ እኛ ማድረግ ያለብን ምዕራፍ 1 ምዕራፍ 2 ምዕራፍ 3 የተደረገልን ነው። ምዕራፍ 4 ምዕራፍ 5 ምዕራፍ 6 እኛ ክርስቲያኖች ጌታን የተቀበልን ማድረግ የሚገባን በህይወታችን ማከናወን የሚገባን ነው። ሐዋርያው ጳውሎስ በዚህ በኤፌሶን መጽሐፉ ምዕራፍ 1 ላይ ቁጥር 19 እስከ 23 ምን ይላል? ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣን ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉን ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉ የሚመላ የእርሱ ሙላቱ ናት። ይሄ ሞትን፣ ሰይጣንን፣ ሲኦልን አሸንፎ የተነሳው ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ማለት እኔና እናንተ ነን። የዚች ቤተ እኔና የእናንተ የኛ ቤተ ክርስቲያን የኛ የመምናን ስብስብ ራስ ነው። እኛ አካሉ ነን። አካሉ ነን የክርስቶስ። እሱ ራሳችን ነው፣ እኛ አካሉ ነን። አሁን በዚህ ምዕራፍ 4 5 6 ላይ ጳውሎስ የሚያስተምረው ራስ ክርስቶስ ነው። አንተ ቤተ ክርስቲያን አካል ነህ። በዚህ አካል ውስጥ እንዴት ነው መኖር ያለብህ ነው የሚለው። የክርስቶስ አካል በሆነችው በዚች ቤተ ክርስቲያን ውስጥ እኔና አንተ እንዴት ነው መኖር መመላለስ ያለብን ነው የሚለው። የሚያስተምረን ይሄንን ነው። ምዕራፍ 4 ምዕራፍ 5 ምዕራፍ 6 በሙሉ በጣም የተለያዩ ርዕሶች አሉት። እንዴት ከኃጢአት ርቀን መኖር እንዳለብን፣ እንዴት በብርሃን መመላለስ እንዳለብን፣ በቤተሰባችን በልጆቻችን አብረነው ከምንሰራው ጋር እንዴት መኖር እንዳለብን፣ ስለ መንፈሳዊ ውጊያችን የጦርነት ህይወታችን እንዴት መኖር እንዳለብን ነው የሚነግረን። እኔ አሁን አንዱን ፓርት ነው በእነዚህ 3 ሳምንት ለመናገር የምፈልገው። ሐዋርያው ጳውሎስ በዚህ ክፍል ላይ ምንድን ነው የሚለው? እኛ አንድ ተስፋ፣ አንድ አካል፣ አንድ መንፈስ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ አንድ አምላክ ያለን ህዝቦች ነን። አሜን። አንድ አካል ነን።
አንድ ጌታ ነው የምናመልከው እንደ ቤተ ክርስቲያን። በዚህ አካል ውስጥ እንዴት ነው መመላለስ ያለብን? እንዴት ነው መኖር ያለብን እንደ ግለሰብ እያንዳንዳችን? ስለዚህ እነዚህ አሁን የሚነግረን ነገር የመንፈሳዊ ህይወታችን ብስለት እና ጥልቀት በዚህ አካል ውስጥ ስንኖር እንዴት መኖር እንዳለብን ነው የሚነግረን። በተጠራንበት መጠራታችን እንዴት መኖር እንደሚገባን፣ ለተጠራችሁበት ጥሪ የሚገባ ኑሮ ትኖሩ ዘንድ ለተጠራችሁበት ጥሪ ነው እዚህ ጋር የሚለው። ጴጥሮስ ምን ይላል? በቅዱስ ኑሮ ይላል። በቅዱስ ኑሮ መኖር አለባችሁ ይላል። በቅዱስ ኑሮ ጳውሎስ ለተጠራችሁበት ጥሪ የሚገባ ኑሮ ኑሩ ይላል። ጴጥሮስ ደግሞ ቅዱስ ኑሮ ኑሩ። እኔና እናንተ የምናደርገው ነው። እኔና እናንተ የሚገባ ኑሮ መኖር አለብን። በቤተ ክርስቲያን ውስጥ ነው፣ በቤተ ክርስቲያን ውስጥ ስናገለግል እዚህ ያለን አብዛኛዎቻችን አገልጋዮች ነን። ከኛ ስር የምናስተምራቸውን ህዝቦች ስናስተምር የሚገባ ኑሮ፣ ቅዱስ ኑሮ እንዲኖሩ በልዩ ልዩ መንገድ ህዝባችን ቅዱስ ኑሮ፣ የሚገባ ኑሮ እንድንኖር ያስፈልጋል። አሁን የኢትዮጵያ ቤተክርስቲያን ክርስትና እጅግ አሳሳቢ ወደ ሆነበት ደረጃ ነው የደረሰው። ምክንያቱም የሚገባ ኑሮ የሚኖር ክርስቲያን እየታጣ ነው። ቅዱስ ኑሮ የሚኖር አገልጋይ እየጠፋ ያለበት ጊዜ ነው። ስለዚህ ወንድሞቼና እህቶቼ እኔና እናንተ በዚህ አካል ውስጥ ስናገለግል፣ በቤተ ክርስቲያን ውስጥ ስንኖር፣ አሁን ስለ አገልግሎት እንድትተው ነው ማስበው። በእነዚህ 3 ሰኞች ራሳችሁን እንድታዩ ነው ማስበው። ራሳችንን እንድናይ እና የመብሰል ምልክት የመብሰል ፍሬ ይታይብናል ወይ? የቅዱስ ኑሮ ፍሬ ይታይብናል ወይ? በዚህ 7 አንዶች ውስጥ ስንኖር አንድ ተስፋ፣ አንድ አካል፣ አንድ ጌታ፣ አንድ መንፈስ፣ አንድ ጥምቀት፣ አንድ አባት። በዚህ አካል ውስጥ በክርስቶስ አካል ውስጥ ስንኖር ሐዋርያው ጳውሎስ አንዱን ኑሮ የሚለን በትህትና ሁሉ ኑሩ ነው የሚለን። ዛሬ እሱን ነው ማሳያችሁ። በትህትና በዚህ አካል ውስጥ ስትኖሩ በትህትና ኑሩ። ትህትና የሚለው ቃል የመብሰላችን በመንፈሳዊ ህይወታችን የመብሰላችን ምልክቱ በህይወታችን የሚታይ ትህትና ነው። መዝሙራችን፣ ስብከታችን፣ ስማችን አይደለም። በእኛ ህይወት ውስጥ እንደሚገባ በዚህ አካል ውስጥ ስንኖር በትህትና ኑሩ ይለናል። ትህትና አንዱ የአንድ አማኝ የመብሰል ህይወቱ ነው። 40 ዓመት ቸርች መቀመጡ አይደለም። በጣም ጥሩ ነው 40 ዓመት መቀመጥ፣ ቀላል አይደለም። ግን በመንፈሳዊ ህይወቱና አገልግሎቱ የመብሰል ምልክቱ በእርሱ ህይወት ውስጥ የትህትና ፍሬ ሲኖር ነው። እሱ ነው ዛሬ የማሳያችሁ። ሐዋርያው ጳውሎስ በእነዚህ ክፍሎች እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናለሁ። እንዴት ተመላለሱ? በትህትና ተመላለሱ፣ በትህትና ኑሩ ነው አንዱ የሚጠቅሰን ብሎ ነው የሚጀምረው። ይህንን ቃል ትህትና የሚለውን ቃል ጳውሎስ በየመልእክቶቹ ሁሉ ጽፎታል። ግን ብዙ የሚያስተውለው ክርስቲያንም አገልጋይም የለም። ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 3 ለፊልጵስዩስም ሰዎች ይነግራቸዋል። እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። የመብሰል አንዱ ምልክቱ ባልንጀራ ከኔ ይልቅ እንደሚሻል በትህትና የመቁጠር ካፓሲቲ፣ አቅም፣ ኃይል ሲኖረን ነው። የትዳር ጓደኛችን ከኔ ይልቅ ትሻላለች ብለን ማሰብ ወይም ይሻላል ብሎ ማሰብ፣ አብረን የምናገለግል በልዩ ልዩ ዘርፍ ውስጥ የምናገለግል ባልንጀራዬ ከኔ ይልቅ ትሻላለች ብሎ የማሰብ አቅም ውስጣችን ካለ ነው ብስለታችን የሚታየው። እና ለፊልጵስዩስ
ክርስቲያኖች ይሄ ችግር ነበር። በኤፌሶን ቤተክርስቲያን ይሄ ችግር ነበር። በየአብያተ ክርስቲያናቱ ይሄ ችግር እንዳለ ከመልእክቶቹ እንመለከታለን። ተመልከቱ። ቆላስይስ ጋር ሄዶ ቆላስይስ ምዕራፍ 3 ቁጥር 12 እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ይልና ከሚዘረዝራቸው ነገሮች አንዱ ትህትናን እንደ ልብስ ልበሱ ይላቸዋል። ቆላስይስም ሄዶ very important የመብሰላችን የአገልጋይነታችን ትልቁ ምልክት ስብከታችን አይደለም። ስብከት ጸጋ ነው። መዝሙር ጸጋ ነው። አጋንንት ማስወጣት ጸጋ ነው። ትንቢት መናገር ጸጋ ነው እንጂ ፓስተር ጌቱ ወይም አበራ ወይም አብርሃም ወይም ሃርኪሶ ማለት አይደል። ጸጋ ነው። ሐዋርያው ጳውሎስ ምን ይላል? ከሁሉ ይልቅ አለ ከ12ቱ ሐዋርያት ከሁሉ ይልቅ ደከምኩ አለ። ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። ይሄ ታላቅ ሐዋርያ እኔ አይደለሁም ማገለግለው እስከ 3ኛ ሰማይ የተነጠቅኩት ጸጋ ነው፣ እኔ አይደለሁም። አንተ ማነ ተብሎ ሲፈተሽ በአንተ ህይወት ውስጥ የሚታየው የትህትና ህይወት፣ ለሚስትህ የምታሳያት ትህትና፣ ለልጆችህ የምታሳየው ትህትና፣ በመስሪያ ቤት ውስጥ በአንተ ህይወት ውስጥ የሚታየው ትህትና፣ ቸርች መጥተህ አብረኸው ከምታገለግለው ህዝብ ጋር የምታሳየው ትህትና ነው ማንነትህ። ኦፍ ኮርስ ጌታ ኢየሱስን ተቀብለሃል፣ እግዚአብሔር ይመስገን። በክርስቶስ ድነሃል፣ እግዚአብሔር ይመስገን። ቅድም እኔ የተናገርኩትን ሁሉ ነገር ሆኖልሃል፣ እግዚአብሔር ይመስገን። ግን ያ የህይወት መጨረሻ አይደለም። ህይወት ገና ብዙ ሊለወጥ ይቀረዋል። ያ የመዳንህ መጀመሪያ ነው እንጂ ባህሪህ ማንነት ሊቀየር ይገባዋል። አንዱ በትህትና ህይወት ነው ኑሩ የሚለው። ተመልከቱ። ቀጥሎ ከቆላስይስ አልፎ የሮምን ቤተክርስቲያን ምዕራፍ 12 ቁጥር 16 ምን ይላታል? ሮም ያሉትን ቅዱሳን የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። 12:16 በሁሉ ሐዋርያት ትምህርት ውስጥ በክርስቲያኑ ህብረተሰብ ውስጥ በክርስቲያኑ አገልጋይ ህይወት ውስጥ ትህትና በጣም የሚጎድል ባህሪ ነው ብለው ያስተምራሉ። ያዕቆብ ምዕራፍ 4 ቁጥር 6 እና 7 እግዚአብሔር ትዕቢተኞችን ይቃወማል ብለው ለትሑታን ግን ጸጋን ይሰጣል። እና ትህትናን የተበተኑት ምእመናን በምድር ሁሉ በስደት ምክንያት የተበተኑት ምእመናን ትህትናን እግዚአብሔር ለትሑታን ነው ጸጋን የሚሰጠው። ትህትናን በሕይወታችሁ አሳድጉት፣ ልበሱት። ጴጥሮስም ይሄንን ነው ያስተምር የነበረው። ጴጥሮስ 5 ቁጥር 5 ላይ ምን ይላል? እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እንደ ልብስ ልበሱ፣ ታጠቁት። ከየት ተማሩ እነዚህ ሐዋርያቶች? ይሄንን ከየት ነው የተማሩት? ይሄንን ከአስተማሪያቸው ከጌታቸው ከራሱ ከኢየሱስ ነው የተማሩት። ብዙ አገልጋይ ቁጭ ብሎ ደቀ መዝሙር አልሆነም፣ ክትትል አልተማረም። ከአንድ አገልጋይ እግር ስር ቁጭ ብሎ አልተማረም። ግን በጣም አየር ላይ እንደ ባሉን የሚሄዱ አገልጋዮች አሉ። እንደ ባሉን የምትሄዱ አገልጋዮች አትሁኑ። ከየት ተማሩት ይህንን ህይወት? ጴጥሮስ ከየት ተማረው? ዮሐንስ ከየት ተማረው? ጳውሎስ ከየት ተማረው? ከራሱ ከአስተማሪያቸው ከኢየሱስ ነው የተማሩት። የኢየሱስ ዋናው አንዱ ትምህርት ይሄ ነበር ለደቀ መዛሙርቱ። በማቴዎስ ወንጌል ምዕራፍ 11 ቁጥር
29 ላይ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሁት ነኝና። ከኔ ተማሩ፣ ትህትናን ከኔ ተማሩ አላቸው። ዮሐንስ ወንጌል ምዕራፍ 13 ላይ የምታውቁት በዚያ ኢየሱስ አልፎ በተሰጠበት በዚያ ሌሊት ከእራት ተነስቶ ልብሱን አኖረ፣ ማበሻ ጨርቅ ወሰደ፣ ታጠቀ፣ በኋላም በመታጠቢያ ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠበበት ማበሻ ጨርቅ ሊያብስ ጀመረ። ይሄ የካራክተር ይባላል፣ ባህሪ ይባላል። የአምላክ ልጅ ነው፣ ግን ስጋ ለብሶ ነው ያለው። በስጋው ትህትናን አሳየ። የአምላክ ልጅ ትህትናን ካሳ አንተ ማነህ? አንቺ ማነሽ? ራሳችንን መስቀሉ ስር በጣም መፈተሽ አለብን። በእኔ ህይወት ውስጥ እንደሚገባ ለመኖር እንደሚገባ ለማገልገል የትህትና ፍሬ ይታይብኛል ወይ? የትህትና ልብስ ለብሻለሁ ወይ? የትህትና ልብስ ታጥቄያለሁ ወይ ብለን መጠየቅ በጣም በጣም አስፈላጊ ነው። በጣም አስፈላጊ ነው። ጴጥሮስ ኢየሱስ ወደ እሱ እግር ሲመጣ ፈቃደኛ አልነበረም። ለምን ነው ፈቃደኛ ያልሆነበት ምክንያት ታውቃለህ? ሚስጥሩን አንተ የኔን እግር ታጥባለህ እንዴ አለ። ትሁት እኮ ለመምሰል አስመስሏል ጴጥሮስ፣ ግን ትህትና አይደለም። ነገ እሱ ወርዶ እግር ለማጠብ ስለማይፈልግ ነው። የልባችን ኩራት በጣም ትልቅ ነው። በጣም ትልቅ ነው። አናቀውም ልባችንን። በክርስቶስ መስቀል ፊት ራሳችንን አዋርደን ሕይወቴን አሳየን ስትለው እግዚአብሔር በመንፈሱ ከረዳ ዓይንህን ይከፍትልሃል። አሜን። እና ከሕይወት ይገርዝልሃል። ከሕይወት የትዕቢትን ስር ይነቅልልሃል። ከዚህ በፊት ስናገር ሳትሰሙኝ አይቀርም። በ1975 ነው የኛ ቸርች የተዘጋው። 75 ነሐሴ 9 ነው ቸርቻችን የተዘጋው። ከዛ ስደት ነው የነበረው። በየቤቱ ነበር የምንጸልየው እና በጊዜው ቸርቿን የምንመራ ሰዎች የ3 ቀን ጾም ጸሎት ይዘን እየጸለይን ነበር አንድ ቤት ውስጥ ዘግተን እና 3 ቀን ስለ መንጋው ጸለይን፣ ስለ ቤተ ክርስቲያን መዘጋት ጸለይን። በውጭ ችግር ነበር፣ ውስጥም ችግር ነበረብን። ውጭ ብቻ ሳይሆን ውስጥም ችግር ነበረብን እና ለዚያ ብዙ ጾመን፣ ለዛ ብዙ አለቀስን፣ ጌታ ለምን ነው። 3ኛው ቀን ሊያልቅ ከሌሊቱ 10 ሰዓት ሲሆን ጌታ ሄይ ጌቱ ስላንተ የምናገረው ነገር አለኝ አለኝ። ዋው ስለኔ አልኩት። ከዛ 3 ነገር አነሳልኝ። ፈጽሞ ማላስበው፣ ፈጽሞ ማልገምተው። አንደኛ ወደ ገጠር ለአገልግሎት ስንሄድ ገጠር ያለው ሕዝብ ስንመጣ ዕቃችንን ተቀብሎ ውጭ ያስቀምጥንና እግራችንን ያጥባል። እኔ ግን ፈጽሞ እሺ አልልም። ማለት ታጥቤ ነው የመጣሁት እላቸዋለሁ። እሺ አልላቸው። በዛ ሌሊት እግዚአብሔር ያንን ወደ ህይወት ያመጣ። ለምንድን ነው እግርህን የማትታጠበው አለኝ። አይ በቃ ያው ባህሌ ስለሆነ ነው አልኩት። ባህል ስለሆነ አይደለም አለኝ ጌታ። ዋው ምንድን ነው አልኩት። አንተ ራስህ ወርደህ የሌሎችን ሰዎች እግር ማጠብ ስለማትፈልግ ነው። በስማ ቀንዷን እንደተመታች ላም ሆ ብዬ ወደኩ። እንደዛ በህይወቴ አስቤ አላቅም። ብዙ ነገር አታቅም አንተ። አየህ ጊዜ ሰጥተህ ከጌታ ጋር ጊዜ ስለማትወስድ ነው እንጂ ብዙ ጉዶችህን ያሳይህ ነበር። ጊዜ አትሰጥም። ጊዜ ወስደህ አንተ የምትፈልገው መንፈስ ቅዱስ ወርዶ በቃ አጋንንት አስወጥተ ኖ ኖ ኖ ኖ ኖ ኖ። እሱ በእግዚአብሔር ጊዜ መጀመሪያ ያንተን ህይወት ይሄው መጀመሪያ። ከዚያ ብዙ አለቀስኩኝ። እንደዚህ አስቤ አላቅም።
እንደዚህ አስቤ አላቅም፣ እንደዚህ ገምቼም አላቅም። በህይወት አገልጋይ ነኝ እኔ። ብዙ ቦታ ነው ዞሬ የማገለግለው። በዛ ጊዜም ከዚያ ባልዲ በውሃ ሞልቼ አመጣሁ። ባይ ይፈሳል። ከዛ ተነሱ አልኳቸው ከኔ ጋር ያሉትን እና ሳፋ መጣው። እግራችሁን አጥባለሁ አልኳቸው። ከዛ ተደናገጡ። ምን ሆነሃል ምናምን አሉኝ። አይ እንዴት ልንገራቸው? ውስጥ ትዕቢት አለብኝ። እኔ መሪያቸው ነኝ። እንዴት ልንገር? ወደፊት ነግራችኋለሁ አልኳቸው። ወደፊት ነግራችኋለሁ ቁጭ በሉ አልኳቸው። ባልዲውን ሳፋውን አመጣው። እምባዬም ይፈሳል፣ ውሃውም ይፈሳል። እግዚአብሔር ያንን መራራ ዘር በዛች ሌሊት ከህይወቴ ነቀለው። አየ በህይወት የሚነቀል ብዙ ነገር አለ። አንተ ግን ደረትህን ሰጥተህ አገልጋይ ነኝ ትላለህ። በቃ መስቀሉ ስር ወደቅና ብርሃኑ ሲበራ ታሪክንና ህይወትን ይገልጠዋል። አሁንም ታውራሃል እኮ። ለዚህ ነው ጳውሎስ ኤፌሶን ምዕራፍ 1 ከ15 እስከ 23 አይናቸው እንዲገለጥ እለምንሃለሁ፣ አይናቸውን ግለጥ። እግዚአብሔር የኔንና የናንተን አይን ይግለጥ። ህይወታችንን እንድናይ አንዱ እንደሚገባ መኖር የምንችለው ትህትና ነው። ከዚያ አንዳንዴ በቤት ከንጋት ጋር እንጨቃጨቃለን። በምንበላው ምግብ እንጨቃጨቃለን። አንዳንዴ እንጀራው ፍርክስክስ ይላል እና እንጨቃጨቃለን። እኔ በዛ ጊዜ 3 መስሪያ ቤት ነው የምሰራው። ከ3 መስሪያ ቤት ነው ደሞዝ የማገኘው። ገንዘብ አለን ብዙ እና ለምን እንደዚህ ምናምን እንጨቃጨ አይ እንደዚህ ሆኖ ነው ምናምን እና ይሄን ለምን እንደምትል ታውቃለህ አለኝ። አይ ምንም አላውቅም አልኩት። በቃ አየህ ውስጥህ ገንዘብ ስላለ ይሄኛው ምግብ የደሃ ምግብ ነው ብለህ ስለምታስብ ነው። ውስጥህ ስር የሰደደ ትምክህት አለ። ዋው ያ ሌሊት የቸርች ሌሊት አልነበረም። ያ ሌሊት የኔ ሌሊት ነበር። ክብር ለእግዚአብሔር ይሁን። አሁንም ይሄን ለእናንተ እነግራለሁ ብዬ አላሰብኩም። ያው ጴንጤ ስለሆንኩ መንፈስ ቅዱስ ስላመጣው ከአንድ ዓመት በኋላ ይሄ ከሆነ ከአንድ ዓመት ምናምን በኋላ አንድ ጓደኛችን ከአዲስ አበባ መጣ። ማታ ራት በልተን አጭር ቃል ሳካፍል ልክ አሁንም ለእናንተ ለመንገር አላሰብኩም ተናገር አለኝ እና ይሄንን አጭር ቃል አካፍዬ ተናገርኩና ንጋት ማልቀስ ጀመረች። ዋው ዛሬ ከባድ ስብከት ሰበኩ እንዴ ለምን ታለቅሳለች አልኩኝ። ከዚያ ወደ መኝታ ቤት ስንገባ ዛሬ ንጋት ከባድ ስብከት ሰበኩ እንዴ ለምን አለቀሽ አልኳት። አይ ከባድ ስለሰበክ አይደለም፣ ስለዚህ ባህሪህ ለብዙ ዓመት በጌታ ፊት አንብቼ ነበር፣ ለካ ጌታ ጸሎቴን ሰምቷል። አያችሁ በእኛ ትዕቢት ቤተሰቦቻችን፣ ቤተክርስቲያን፣ ጓደኞቻችን ያለቅሳሉ፣ ግን እኛ አናውቅም። ብዙ ሰዎች በእኛ ምክንያት ያለቅሳሉ። በእኛ ውስጥ ትህትና የሌለው ህይወት ስለምናሳይ በቤትም በቸርችም በአገልግሎታችንም ሰዎች ከኛ ህይወት ትህትናን ስለማያዩ ትልቅነታችን ስለሚያስመካን ማንነታችን ስለሚያስመካን ወንድሜ ከኔ ይልቅ ይሻላል የሚል አስተሳሰብ ስለሌለን ብዙ ሰዎች እያለቀሱ ይሆናል ቸርች ውስጥ ባንተ ምክንያት ባንቺ ምክንያት። በቀረውስ ወንድሞች ሆይ ለጌታ እንደሚገባ በተጠራችሁበት መጠራት እንደሚገባ ትኖሩ ዘንድ የማይገባ ኑሮ አለ። የማይገባ ኑሮ ከምንኖርበት ኑሮ አንዱ በህይወታችን ውስጥ የክርስቶስ ባህሪ ትህትና መጥፋቱ ነው። ትህትና መጥፋቱ ነው። ትህትና ደግሞ እንዲሁ በቀላሉ አይገኝም። ብዙ የልብ ስብራት ይጠይቃል። ብዙ በእግዚአብሔር ፊት መዋረድ ይጠይቃል። እና ኢየሱስ ምን አላቸው? ጌታና መምህር ስሆን እግራችሁን ካጠብኩኝ እናንተ ደግሞ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ
እናንተም ደግሞ እርስ በርስ እንድታደርጉ ምሳሌ ሰጥቻችኋለሁ። ባሪያ ከጌታው አይበልጥም፣ መልእክተኛም ከላኪው አይበልጥም። ይኸውላችሁ አንድ ሚስጥር ልንገራችሁ። አገልግሎታችን የሚወጣው አገልግሎታችን አውትሻይን የሚያደርገው በህይወታችን ውስጥ ትህትና መኖሩን እግዚአብሔር ሲያውቅ አገልግሎታችንን በሀገር በዓለም ሁሉ ይገልጠዋል። እግዚአብሔር ለትዕቢተኞች ጸጋን አይሰጥም። የብዙ ሰዎች አገልግሎት አንዱ የሚታሰርበት እግዚአብሔር ጸጋን ስለሚከለክላቸው። ለምን ይከለክላቸዋል? ትህትናን በህይወታቸው ስለማያይ። እግዚአብሔር ለቤተ ክርስቲያናችን ጸጋ እንዲሰጥ ሁላችንም ትህትናን እንደ ልብስ መልበስ፣ እንደ ልብስ መታጠቅ፣ ይሄንን ሲያይ እግዚአብሔር በእኛ ህይወት ለቤተ ክርስቲያናችን ጸጋ ይጨምራል፣ ለቤተ ክርስቲያናችን ሞገስ ይጨምራል። እና ጊዜ ወስደን ህይወታችንን እንፈትሽ። ብዙ የምናስብ ሰዎች ያለን ስለ ራሳችን፣ ግን እግዚአብሔር ውስጣችንን ያያል እና ያነባል። በአንተ ህይወት ውስጥ ትህትና ከሌለ ጸጋን አይሰጥህም እና እየተቸገርክ ትኖራለህ። እና ይህንን አድርጉ አላቸው። ይህንን ነው የነገራቸው በፊልጵስዩስ ላሉት አገልጋዮች። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከትን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄው የመስቀል ሞት የታዘዘ ሆነ። የትህትና ጠላት ትዕቢት ነው። የትህትና ጠላት ትዕቢት ነው። የኃጢአት ሁሉ እናት ትዕቢት ነው። የኃጢአት ሁሉ እናት ትዕቢት ነው። የትህትና ጠላት ትዕቢት ነው። ሰይጣን ከሰማይ የወደቀበት ኃጢአት ትዕቢት ነው። አዳምና ሔዋን ከእግዚአብሔር መንግስት ውስጥ የወደቁበት ምክንያት ትዕቢት ነው። ምንድነው ያላቸው? እንደ እግዚአብሔር ስለምትሆኑ፣ እንደ እግዚአብሔር ስለምትሆኑ። ሕዝቅኤል 28 ከ12 እስከ 17 እንዴት አይነት ትዕቢት ሰይጣንን ከሰማይ እንደጣለው አዳምና ሔዋንን ዘፍጥረት ምዕራፍ 3 ከ4 እስከ 6 እንዴት ትዕቢት እንደ ጣላቸው እንመለከታለን። ስለዚህ ነው ጳውሎስ ለሮም ክርስቲያኖች ፍራ እንጂ የትዕቢትን ነገር አታስብ ያለው። ማሰብ ከሚገባችሁ አልፎ በትዕቢት አታስቡ። የትልቅነታችንና የመብሰላችን ምልክቱ የተሰጠን ጸጋ፣ የተሰጠን ስም ሳይሆን በሕይወታችን የሚታየው ትህትናችን ነው። ጸጋ የእግዚአብሔር ነው። ጸጋ የእግዚአብሔር ነው። ለምን ይሄንን ሰጠ እግዚአብሔር? ህዝቡን እንድናገለግልበት፣ ቤተ ክርስቲያኑን እንድናገለግልበት፣ መንጋውን እንድናገለግልበት እግዚአብሔር እንዳው ጸጋ ሰጠን። የኛ ህይወት ግን ገና መሰራት ይፈልጋል። የመብሰላችን ምልክቱ እግዚአብሔርም ሰዎችም በህይወታችን የሚያዩት ትህትናችን ነው። ትህትናችን፣ እግዚአብሔርን መፍራታችን፣ ወንድሞችን ማክበራችን፣ እህቶችን ማክበራችን፣ ባልንጀሮቻችንን ማክበራችን፣ ከኛ ይልቅ እንደሚሻሉ ማሰብ መቻላችን ነው የብስለት ምልክታችን። የመብሰል በህይወታችን የመብሰል ምልክታችን አገልግሎታችን አይደለም። ብዙ አገልጋይ እየተሰነካከለ ከመንገድ ወድቋል። ለምን? እነዚህ የብስለት ፍሬዎች በህይወቱ ስለማይኖሩ። ትህትና ማለት ራስን በራስ አይን ትንሽ ወይም ባዶ ሆኖ ማየት ማለት ነው። ራስን በራስ አይን ትንሽ ወይም ደግሞ ባዶ ሆኖ ማየት። ወንድሜ ከኔ ይሻላል፣ እህቴ ከኔ ይሻላል። በቤተሰብ ውስጥ ያለው ጭቅጭቅ፣ በቤተሰብ ውስጥ ያለው ግጭት፣ ጥላቻ መሰረቱ ትህትና ማጣት ነው።
ትህትና ማጣት ነው። ትሑታን የተባረኩ ናቸው። ትሑታን ምድርን ይወርሳሉ። ትሑታን ሁሉ ይሰጣቸዋል። ትሑታን ሁሉን ያሸንፋሉ። ትዕቢተኞች ግን ደርቀው ነው የሚቀሩት። ትህትናን በቤታችን፣ ትህትናን በሕይወታችን፣ ትህትናን በአገልግሎታችን እንደሚገባ ለመኖር በክርስቶስ አካል ውስጥ አገልጋዮች ይህንን እንፈትሽ፣ ራሳችንን እንፈትሽ። እንደሚገባ ለመኖር ይሄ በሕይወታችን ያስፈልገናል። ሙሴ ሁላችንም የምናውቀው ሙሴ መጽሐፍ ቅዱሳችን በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበር። ያንን የሚናገረው መጽሐፍ ቅዱስ ወንድሞቹ አሮንና ማርያም ሲከሱት ነው። ዘኍልቍ 12 ከ1 እስከ 7 ስታነቡት ያንን ታገኛላችሁ። ዘኍልቍ 12 ኢትዮጵያዊቱን አግብቷል ብለው እግዚአብሔር በሱ ብቻ ነው እንዴ የተናገረው ይላል። በእኛ አልተናገረም እንዴ ይላል። ሁልጊዜ ትዕቢተኛ ሰው ስለ ራሱ መናገር ይወዳል። ምልክቱ ይሄ ነው። ምልክቱ የትዕቢተኛ ምልክት ስለ ራሱ መናገር ይወዳል። በጣም በቃ እኔ እንደዚህ አላደረኩም እንዴ፣ እኔ እንደዚህ አላደረኩም እንዴ ይላል እንላለን ሁላችንም። እሱ ግን መሰረቱ ትዕቢት ነው። ያን ከሕይወታችን መግረዝ አለብን። ሌላው ያመስግንህ እንጂ አፍህ አይደለም። ሌላው ያመስግንህ፣ ሚስትህ ታመስግንህ፣ ባልሽ ያመስግንሽ፣ አብሮ የሚያገለግል ወንድምሽ ያመስግንህ እንጂ አንተ አይደለህም። እና እግዚአብሔር በእርሱ ብቻ ነው እንደ የተናገረው በእኛ አልተናገረም እንደ ያለ የትዕቢት ምንጩ ሁልጊዜ የራሳችንን ማንነት ለማሳየት እንድንቆጣ ያደርገናል። እና ሙሴ ምንም አልመለሰም፣ ጸጥ አለ። ለሚቆጡን ሰዎች ብዙ መልስ አንስጣቸው፣ ዝም እንበል። ኢየሱስ ለገዳዮቹ የሰጠው ምላሽ ዝምታ ነበር። ዝም አለ። ዝምታ መሸነፍ አይደለም። ዝምታ የበታችነት አይደለም። ዝምታ የትህትና ውጤት ነው። ዝም አለ ኢየሱስ። ተጨነቀ፣ ተሰቃየ፣ አፉን አልከፈተም። በሸላቶቹ ፊት እንደሚነዳ በግ ዝም። ዝምታ ትልቅነት ነው። ዝምታ የትህትና ውጤት ነው። ዝምታ ፍርሃት አይደለም። ዝምታ የትልቅነት ምልክት ነው። እና ምን ይላል ቀጥሎ? በጣም የሚደንቀው ነገር እግዚአብሔርም ሰማ። አንተ መልስ ካልሰጠህ እግዚአብሔር ይሰማል። እና እግዚአብሔር ሰምቶ ምን አለ? ወደ እኔ ጥራቸው አለ። እና ምንም አልተናገረም እኮ ሙሴ። እና ለበለባቸው እግዚአብሔር አፋቸውን እስኪዘጉ። እኔ በነቢይ በራእይ ይገለጥለታለሁ በዚህ መልክና ሙሴን ግን ፊት ለፊት አነጋግረዋለሁ። እርሱን ለመናገር እንዴት ደፈራችሁ አላቸው። አየህ፣ እግዚአብሔር ነው መልስ የሰጠለት፣ እሱ ምንም አላለም። እና በዛ ሰዓት ነው በለምጽ ማርያም የተመታችው። ትዕቢተኞች በለምጽ ይመታሉ፣ በኃጢአት ለምጽ ይመታሉ፣ በድርቀት ለምጽ ይመታሉ። የእግዚአብሔር እጅ ከመንገድ ያነሳቸዋል። ዝም አለ። ትሁት ነበር። ትህትናን እናሳድግ በሕይወታችን። ትህትናን እናሳድግ በሕይወታችን። እየጸለይን እናሳድግ። ቀላል አይደለም። ቃሉን እያነበብን እናሳድግ። በጣም እድለኞች ነን። የሐዋሳ ሕይወት ብርሃን ቤተክርስቲያን የእግዚአብሔርን ቃል በየቀኑ 3 ምዕራፍ እናነባለን። ይሄ የምናነበው 3 ምዕራፍ በሕይወታችን ውስጥ ያለውን ትዕቢት እየገረዘ ያወጣዋል። የዳዊት ትህትና በጣም ድንቅ ነበር። በጣም ድንቅ ነበር። የእግዚአብሔር ቅባት በነቢዩ በሳሙኤል የፈሰሰበት ሰው ነው። እግዚአብሔር ለእስራኤል ንጉሥ አድርጎ የቀባው ሰው ነው። እስራኤል ሁሉ ይህን ያውቃል። ዳዊት 1000 ገደለ፣ ሳኦል 1000 ገደለ ተብሎ የተዘፈነለት ነው። የእስራኤል ሕዝብ አይኖች ሁሉ እርሱን ያዩታል። ዳዊት ግን ራሱን
በንቆ ራሱን ዝቅ አድርጎ የሚኖር ሰው ነበር። ቅድም ስለ ሙሴ ያልነገርኳችሁ፣ ሙሴ የእስራኤል ጀነራል ነበር። የእስራኤል ጥበብ የተማረ የግብፅን ጥበብ የተማረ ጀነራል ነበር፣ ወታደር ነበር። ባክግራውንዱ እንደ ሙሴ በቃ ዝም ብሎ ቅልስልስ አይነት ሰው እንዳይመስላችሁ። እና የግብፅንም ትምህርት የተማረ ሃይሊ ስኮላር ሰው ነበር። ግን ትህትና ራስን እንድትደብቅ ያደርጋል። እግዚአብሔር ይሟገትልሃል። አሜን። ዳዊትም ኃይለኛ የጦር ጀነራል ነው፣ ግን በትህትና ነው ሳኦል ሲያሳድደው ዘመኑን ሁሉ የኖረው። አያችሁ፣ የትልቅነት ምልክቱ ትህትና ነው። የትልቅነት ምልክቱ ትህትና ነው። የብስለት ምልክቱ ትህትና ነው፣ ንግግር አይደለም። አሁን በጣም ኢትዮጵያን የሞሉ በጣም ተናጋሪዎች ናቸው፣ በጣም እረፍት የሌላቸው። ህይወታቸው ግን ሲታይ የለም ትህትና፣ ባዶ ነው። የንግግር ችሎታ ነው የሚሉት በቃ። ትህትና በህይወታችን እናሳድግ። ዳዊት የጦር ጀነራል ነው፣ ግን ትሁት ነበር። መጽሐፉ እኮ ነው የሚለው። ይህን ነግሬያችሁ ልጨርስ። አንደኛ ሳሙኤል ምዕራፍ 24 ቁጥር 14 ስታነቡ አንዱን ፓርት ብቻ ልንገራችሁ። አንዱን ፓርት ሳኦል እያሳደደው ምን አለ? ሊገለው ሄዶ ጦሩን የሳኦልን እንደወሰደ ታውቃላችሁ። ሰው ሁሉ ተኝቶ ውሃ መቅጃውን ወሰደ። ከዛ ወጥቶ ተራራ ላይ ሄዶ የተናገረው ነገር በጣም ይገርመኛል። ምን አለው? የእስራኤል ንጉሥ ማንን ለማሳደድ መጥቷል? አንተስ ማንን ታሳድዳለህ? ይልና ስለ ራሱ ምን ይላል? የሞተ ውሻን ወይስ ቁንጫን ታሳድዳለህን? ዋው ትህትና! ዋው! ሊገለው እኮ ሄዶ እዛ አንገቱ ላይ መምታት ይችላል። ግን እግዚአብሔር በቀባው ላይ እጄን አላነው። ትህትና እኮ ነው ይሄ። አየህ፣ እንደ ልብ መናገር፣ እንደ ልብ መወራጨት አይገባም። እግዚአብሔርን መጠበቅ። አየህ፣ በህይወታችን የብስለታችን ምልክት ትህትናችን፣ ዝምታችን ነው። እና ማን የሞተ ውሻን ታሳድዳለህ አለው? ቁንጫን ታሳድዳለህ አለው? ዋው! እግዚአብሔር የተጠቀመባቸው ሰዎች ህይወታቸው በትህትና የታጠቁ ናቸው። የትህትና ልብስ የታጠቁ ናቸው። ትህትናን የለበሱ ናቸው። በጣም የሚገርም እኮ ነው ዳዊት። የሚገርም ሰው ነው። የሚገርም ነው። ሳኦል ሞተ። አንዱ መጥቶ ሳኦል መሞቱን ነገረው። እንዴት አወቅ አለው። እንደዚህ ሲሆናል አንተ እንዴት እግዚአብሔር በቀባው ላይ እጅህን ለማንሳት አልፈራህም አለው። እንዲገደል አዘዘ። እዛ ሁለተኛ ሳሙኤል ምዕራፍ 2 ላይ የሐዘን እንጉርጉሮ 38 ዓመት ላሳደደው ሳኦል የሐዘን እንጉርጉሮ ቅኔ አወጣ። ለጠላቱ ትህትና፣ ለጠላቱ ሄዳችሁ አንብቡት። ሁለተኛ ሳሙኤል ምዕራፍ 1 ከ19 እስከ 27 አንብቡት። በሞቱ እንኳን አልተደሰተም። በሞቱ አከበረው። ለቅሶ ቅኔ አወጣለት። እናንተ የእስራኤል ቆነጃጅት አላችሁ፣ ወርቅ ዘቦ ያለበሳችሁ ሞቷልና አልቅሱለት አለ። አንተ አሁን ለጠላት እንዲህ ትዘምራለህ? እግዚአብሔር ይመስገን። 40 ቀን ስጾም ነበር። ገደለው። ኖ ትህትና ለጠላትህ እንድታለቅስ ያደርጋል።
ለጠላት እንድታለቅስ ያደርጋል። ትህትና እንደሚገባ ለመመላለስ በትህትና ሁሉና በቤተ ክርስቲያን ውስጥ የክርስቶስ ራስ ለሆነባት ቸርች ትህትናን እንልበስ። በጣም የምወዳት ሴት አቢጊያ ትህትናዋ ድንቅ ነው። በጣም ድንቅ ትህትና። አንደኛ ሳሙኤል ምዕራፍ 25 ላይ የምታገኙት አእምሮዋ ታላቅ ሴት ነች። ሃይሊ ኤክሰለንስ የሆነ ጭንቅላት አላት። መልኳ ውብ ነው። በጣም ቢዩቲፉል ነው። ልትመካበት ትችላለች። ግን ዳዊትን ደም ከማፍሰስ አዳነችው። ታሪኩን ታውቃላችሁ። እና በጣም የገረመችኝ አንደኛ ሳሙኤል 25:41 ላይ ምን አለች? ባሏ ሞተ። እንደምታውቁት ሰነፍ ሰው ነው፣ ባለጌ ነው። ከ10 ቀን በኋላ ሞተ። ከዛ ዳዊት ከተወሰነ ጊዜ በኋላ ሊያገባት ላከባት እና ባሪያዎቹን ሊያገባት ላከባት እና እሷ የመለሰችው መልስ በጣም ድንቅ ሴት ነች። እነሆ እኔ ገረድህ የጌታዬን ሎሌዎች እግር አጥብ ዘንድ አገልጋይ ነኝ አለችው። አንደኛ ሳሙኤል 25:41 እነሆ እኔ ገረድህ የጌታዬን ሎሌዎች እግር አጥብ ዘንድ አገልጋይ ነኝ። ሚስት ሆናለሁ እንኳን አላለችውም። ትህትና ከውበቷ ከጭንቅላት ብስለቷ የበለጠ በሕይወቷ ያለው ትህትና። ትልቅ ሰው ማለት ትህትናን በሕይወቱ የሚታይበት ሰው ማለት ነው። ትልቅ ሰው ማለት ብር ያለው አይደለም። ትልቅ ሰው ማለት የተማረ ማለት አይደለም። ትልቅ ሰው ማለት ባለስልጣን ማለት አይደለም። ትልቅ ሰው ማለት የቸርች አገልጋይ መሆን ማለት አይደለም። ትልቅ ሰው ማለት ትህትናን እንደ ልብስ የለበሰ፣ ትህትና የለበሰ፣ ትህትናን የተጎናጸፈ ነው ትልቅ ሰው ማለት። እግዚአብሔር እንደዚህ ትልቅ ያድርገን። እንደዚህ ትልቅ ያድርገን። እግዚአብሔር የጠራቸው የሚጠቀምባቸው ሰዎች መታወቂያቸው የህይወታቸው ብስለት፣ የአገልግሎት ብስለታቸው ምልክቱ ትህትናቸው ነው። ምናምንቴዎች ሰዎች ግን ህይወታቸው መታወቂያቸው ትዕቢታቸው፣ ትምክህታቸው ነው። ሲበዛም ስድባቸው ነው። የምናምንቴዎች መታወቂያ ትዕቢታቸው፣ ትምክህታቸው፣ ስድባቸው ነው። እግዚአብሔር ከዚህ ህይወት ያውጣን። ለተጠራንበት ጥሪ የሚገባ ኑሮ ለመኖር ትህትናን እንልበስ፣ ትህትናን እንታጠቅ። ክርስቶስን በመምሰል በእግዚአብሔር ቤት ውስጥ እናገልግል፣ እንመላለስ፣ በረከት እንሆናለን።